ያልነሳውን አላዳነውም ማለት ነፍስ አልነሳም ካላችሁ ያልነሳውን ነፍስ እንዴት ያድነዋል ነው። ሳይነሳ ማዳን ይችላል ካልክ እንግዲህ ድሮውን ስጋንስ መንሳት ለምን አስፈልገው? እንደዚህ ካል እኮ ክርስቶስ እንደዚህ ሊሆንብን ነው ብለው እሱን ነፃ ያወጡ መስሏቸው ሌላ እንደገና የባሰ ነገር ያመጣል። ያለው አማራጭ ይሄ ነው። ቅድም መምህራችን ሲሉን የነበረው መላእክት ተመራምረው ያልደረሱበትን ነገር ነው። እኛ ተሰባስበን ሚዲያ ላይ በመንጫጫት የምንደርስበት ነገር የለም። በአቅማችን እንኑር ነው። ከኪሩቤልና ከሱራፌል ትበልጣለች የሚባለው ከኪሩቤልና ከሱራፌል የከበረ ሌላ ፍጥረት ስለሌለ ነው እንጂ ክብሯ ከነሱ የሚነጻጸር ሆኖም አይደለም። ክርስቲያኖች ዓለምን ለመፍጠር ግን መከራ አልተቀበለበትም፣ ድካም የለበትም፣ ውጣ ውረድ የለበትም። ይህንን ዓለም ግን ለማዳን መከራን ተቀብሎበታልና ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ምን ይላሉ? ይበልጣል ያሉት ለዚህ ነው። እመቤታችን ንጽሕት ቅድስት ድንግል ማርያም ግን እንደዚህ ሱራፌል በሁለታቸው ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው ሁለት ክንፋቸውን ዘርግተው በጣም በፍጹም ትህትና ቅዱስ ቅዱስ እያሉ የሚያመሰግኑትን በማህፀኗ የተሸከመች በክንዶቿ የታቀፈች በጀርባዋ ያዘለች ጡቶቿን የድንግልና ወተት ያጠባች አብራ የተሰደደች ከመስቀል ሞቱ ያልተለየች የሰው የባህሪ ድነት ሁሉ ምክንያትና የቆረሰልንን ስጋ ያፈሰሰልን ደም የነሳባት ስጋ ነፍስ የነሳባት ስለሆነች በማኅፀነ ማርያም ሲያድር በሰማይ በልልናም አለ። እመቤታችን የአዳምን የቀደመ ንጽህና ገንዘብ ያደረገች ከዚያም በላይ የሆነች። በነገራችን ላይ እመቤታችን ክብሯም ንጽህናዋም ከዚያም በላይ ነው። በሌሎች ሰዎች ክርክር ውስጥ አትግቡ ክርስቲያኖች። ቤተክርስቲያን የምታስተምረውን ጥንቅቅ አድርጋችሁ ያዙ፣ ለድህነት የሚጠቅማችሁን ያዙ። ወደዚህ ምድር መጡና መላእክት ማየት የሚመኙትን አምላካቸውን አዩት። የታዩት ቤተልሔም ነው ያዩት። ጽርሐ አርያም አላዩትም። 5500 ዘመን ተፈጥረው በሌሊትም በቀንም ያለረፍት እያመሰገኑት እግዚአብሔር ማየት ይፈልጉ ነበረ። ዘያፈትሆሙ ለመላእክት ያሐውፅዎ ለዘእም ቅድመ ዓለም። አስቀድሞ የነበረ እግዚአብሔርን ያዩት ዘንድ ያስመኛቸው ነበረ ወይም ያስጎመጃቸው ነበረ ይላል ኪዳኑ ላይ ስንመለከት። በሰው አእምሮ የማይለካ የማይወሰን የማይመረመርን እግዚአብሔር በእኔ መረዳት እለካዋለሁ፣ መዝነዋለሁ፣ ወስነዋለሁ ማለት ስለሆነ መጀመሪያ ቅዱሳን አበው የሚሉት ራሱ ይሄ ሐሳቡ ትዕቢት ይሉታል። ይሄንን ትዕቢት ነው። ይሄ ራሱ እንደዚህ ብሎ መነሳት ራሱ በመሰረቱ ትዕቢት ነው። ፕሮቴስታንቶች የዚህ ግራ መጋባት አለባቸው። ሁላችን የሰው ልጅ የዳነው በክርስቶስ ጸጋ ነው። ጸጋው ምንድን ነው ብሎ ግን መጠየቅ ነው። ጸጋ እንዴት ነው የምናገኘው? ያን ጸጋ ለማግኘት ክርስቶስ የሰጠው ትእዛዝ አለ እኮ። እኛ አይደለም እኮ ያልነው፣ ክርስቶስ እኮ ነው። ሰሞኑን በተነሳው ነገር መለኮታዊ ጥያቄዎች ላይ ያልነሳውን አላዳነውም በሚል መፈክር ውስጥ ያሉ ልጆች ለሀሳባቸው የሚጠቅሷቸው አበው ትምህርቶች በእርግጥም እነሱ እንደሚጠቅሱት ነው ወይስ ያስተማሩት ነው? ለምሳሌ ቅዱስ ሳይሮስ፣ ቅዱስ ያዕቆብ ዘስሩግ እነዚህ አባቶቻችን ያስተማሩትን ያነሳሉና በዚህ ላይ ቤተክርስቲያን መልሷ ምንድነው የሚለውን አሁንም ወደ ዲያቆን ብርሃኑ አድማስ መልሳቸዋል። እግዚአብሔር ይስጥልኝ። አሁን እንደዚህ አይነት ጥያቄዎች እውነቱን ለመናገር ይሄ መድረክ ለነሱ ተገቢ ነው ብዬ አላስብም። ትምህርት ግን ሊሰጥባቸው ይችላል፣ ምንም ችግር የለውም። አንደኛ እኔ እውነቱን ለመናገር እነማን በዚያ ጉዳይ ላይ ምን እንዳሉ ብዙም ሰምቼ አላውቅም። ውዝግቡንም ደጋፊ አይደለሁም፣ ተገቢም አይደለም። እንዲያውም አንዱ የሃይማኖት ጉዳት ሰዎች እንደ አይዲዮሎጂ እንደ ፖለቲካ ሃይማኖትን መወያያ ማድረግ በመሰረቱ ስህተት ነው። በመሰረቱ ይሄ በቅዱሳት መጻሕፍትም በአበው ትምህርትም ተደጋግሞ የተገለጸ ሃይማኖትን ሰው እነገሌ ምን አሉ ምን ብሎ እንትን ለማለት ሳይሆን እያመነው እምነት 4 ደረጃዎች አሉት። የመጀመሪያው እምነት በመስማት በትምህርት የሚገኝ እንደ በር ያለ መግቢያ ትንሽ እምነት አለ። የመጀመሪያው ሃይማኖተ ሰሚ የሚባል በመስማት በመማር ያለ ሰባኪስ እንዴት ያምናሉ ተብሎ እንደተጻፈው ማለት ነው። እና እንደው በዚህ ዓለም ያለውን እምነት ነው ይሄ በ4 ብዙ የዚህን
በተለይ የኛን ዘመን ትውልድ የሚያጠኑ መምህራን ከጻፏቸው ላይ ያገኘዋቸው በአራት ነው የሚከፍሉት። ቆይ ይሄኛው ከመጀመሪያ በፊት የመጀመሪያው ስሜታዊ እምነት የሚባል ሰው ግር ብሎ እስቲ ምን ተባለ በዚህ ምንድነው እንደዚህ ሆነው እያለው በመጽሐፍ ቅዱስም ብንወስደው ጌታ 5 እንጀራ በረከተ ሲባል አላዛር ተነሳ ሲባል ዝም ብሎ ግር ብሎ የሚመጣና ጉድ የሚል ስሜታዊ እምነት የሚባል ያላቸው አሉ። ይሄ ጌታም በወንጌል የተጻፈው ነው። ዘሩ ሲዘራ በመንገድ ዳር ወደቀ፣ በጭንጫ ላይ ወደቀ፣ በእሾህ ላይ ወደቀ፣ በመልካም መሬት ላይ ወደቀ በተባለው አንጻር ማለት ነው። እና ጌታም ሲናገር እንደተናገረው ይሄ ስሜታዊ የሚባለው እንደዚህ ያሉት ለጊዜው ቃሉ ሲነገር ደስ ይላቸዋል፣ በጭንጫ ላይ የወደቀ የተባለው ማለት ነው። ግን በቃሉ ምክንያት ደግሞ ፀሐይ በወጣ ጊዜ ጠወለገ፣ ስርም ስላልደረበረው ደረቀ እንደተባለ በቃሉ ምክንያት መሰናከል ሲመጣ፣ ክርክር ሲመጣ፣ ስደት ሲመጣ ድርቅርቅ የሚሉ እና ለጊዜው ደስ የሚላቸው ንግሱ ደስ ይላቸዋል፣ ዝማሬው እንደዚህ ያሉ ስሜታዊ እምነት ያላቸው አሉ። እና አሁን ያለው ሁለተኛው ደረጃ ላይ ያለው ነው። ሁለተኛው ላይ ያለው ምንድነው? ዕውቀታዊ እምነት። ዕውቀታዊ እምነት ማለት ሃይማኖትን እንደ ሳይንስ፣ እንደ ታሪክ፣ እንደ ፖለቲካ፣ እንደ ሕክምና ወይም እንደመሳሰለው በአይምሮ ከፍተኛ የማወቅ ፍላጎት ያላቸው በጣም ክርክር፣ ውይይት የሚወዱ በዚህ ጉዳይ በንባብም በምንም የሚሄዱ ከዚያ በኋላ በዚያ እሰጥ አገባ የሚገቡ እንደዚህ ነው እንደዛ ነው የሚሉ መሰረታዊ ችግሩን እንድትራዩትም እፈልጋለሁ እያሉ እነዚህ ዕውቀታዊ እምነት ፌዝ በኢንተሌክቹዋል የሚባል ያላቸው አሉ። እና እነዚህ ሁለቱ ፍሬ አያፈሩ። እነዚህ ስሜታዊ እምነት ያላቸውም አያፈሩ፣ ዕውቀታዊ እምነት ያላቸውም አያፈሩ። አንድ ሰው ጂኦግራፊ እንደሚያውቀው፣ ሂስትሪ እንደሚያውቀው፣ ፊዚክስ እንደሚያውቀው፣ ኬሚስትሪ እንደሚያውቀው፣ ሕክምና እንደሚያውቀው ኦርቶዶክስን ቢያውቅ አይጠቅመው። እንደዚህ አይነት ዕውቀት ያላቸው በጣም ብዙ ሰዎች አሉ። ኦርቶዶክስ ያልሆኑ ስለ ኦርቶዶክስ ትክክለኛ ዕውቀት ያላቸው አሉ። ይሄ ፌዝ ባይ ኢንተሌክቹዋል። ይሄኛው አካሄድ አሁን እናንተ የምትነሱት በአብዛኛው ይሄን መንገድ የተከተለ ምናልባት በበጎ ምክንያት የተጀመረ፣ በበጎ ምክንያት ማለት ወደ ፕሮቴስታንት የሄዱ ወደ ተሐድሶ እየሄዱ ያሉ እነዚህን ለመመለስ የተጀመረ ግን ደግሞ በአብዛኛው እንደምሰማው እኔ ከሚደረጉት ነገሮች እንደሚቀርበው የአይምሮ ጂምናስቲክ የሆነና ፍቅር የሌለው ለድህነትና ለጥቅም በማይሆን መንገድ የሚደረግ ክርክር ነው። ይሄም ተገቢነት የሌለው መጻሕፍትም በግልጽ አስራው መጻሕፍትም አትከራከሩ ተብሎ የተጻፈው በእንደዚህ አይነት ጉዳዮች ነው። ፈጽሞ የተሳሳተ ነው። መሰረታዊ ሐሳቡ ምንድነው? ችግሩ አትከራከሩ የተባለው ማለት በባህሪው በሰው አይምሮ የማይለካ የማይወሰን የማይመረመርን እግዚአብሔር በእኔ መረዳት እለካዋለሁ፣ መዝነዋለሁ፣ ወስነዋለሁ ማለት ስለሆነ መጀመሪያ ቅዱሳን አበው የሚሉት ራሱ ይሄ ሐሳቡ ትዕቢት ይሉታል። ይሄንን ትዕቢት ነው። ይሄ ራሱ እንደዚህ ብሎ መነሳት ራሱ በመሰረቱ ትዕቢት ነው። ሃይማኖት በጣም በትህትና፣ በንጽህና፣ በቅድስና፣ በጾም፣ በሱባኤ የሚረዱት ነው። እና ሶስተኛውና ጠቃሚው እምነት የመረዳት እምነት የሚባለው የመረዳት እምነት የሚባለው አብዛኛው በመረዳት የተጠቀሙ ሰዎች በመጽሐፍ ቅዱስ ተጽፈዋል፣ ግን ስለ ዕውቀታቸው ተነግሮ አያውቅም። ለምሳሌ የመቶ አለቃው እምነት ቃል ብቻ ተናገር ብላቴና ይድናል ያለው፣ የሐና 84 ዓመት መበለት ሆና የኖረችው ጌታ በቤተ መቅደስ ሲገባ ስምዖን ሲታቀፈው አይታ ጌታ መሆኑን አውቃ ስለ እርሱ ትንቢት የተናገረችው። እነዚህ ጾመኞች ጸሎተኞች ናቸው። ከእግዚአብሔር ነው የሚገለጥላቸው። ይረዳሉ ማለት በእውቀት ማስረዳት አይችሉም። በአይምሯቸው በልቡናቸው ግን እግዚአብሔር መረዳትን ይሰጣቸዋል። ትክክለኛው እምነት የሚባለው እንዲህ ያለው እምነት ነው። እግዚአብሔር እንዲህ ያለውን እምነት ያደለን። አራተኛውና የመጨረሻው ፍጹም እምነት ነው። ፍጹም እምነት ተአምራት የሚያደርገው ነው። ሶስተኛው እምነት ተአምራት ያስደርጋል። ልክ እንደ መቶ አለቃው ቃል ብቻ ተናገር ብላቴናም ይፈወሳል ሲል ያስደርጋል። አስደራጊ እምነት አለው። አራተኛው የመጨረሻው ሁለተኛው በጣም ከጠቃሚዎቹ ከትክክለኛው እምነት የመጨረሻው ግን የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ከዚህ ፍለስ ብትሉት ምን ይሆናል? ይፈሳል። ያደርጋል። የመጨረሻው ያደርጋል፣ የመጀመሪያው ያስደርጋል። የመጀመሪያዎቹ ሁለቱ ያልኳችሁ ግን ምንም አያስገኙም፣ አያስደርግ ጥቅምም ረብም የላቸው። ኦርቶዶክሳዊ ክርስቲያኖች በዚያ ውስጥ መግባት የለባቸውም፣ አይመከርም። በስሜትም በዚህ አጥማቂ መጣ ሲባል ግር፣ በዚህ እንደዚህ ሆነ ሲባል የአንድ የውጭ ፓስተር መጣ ሲባል ዝም ብሎ በስሜትም ይነዳል። ይሄ ምንም በመጽሐፍ ቅዱስ ለዛ ነው
ጌታን ጠፋን ስንፈልግህ አድረን ጠፋን፣ እናንተ እንጀራ ስለበላችሁ ስለጠገባችሁ ነው የፈልጋችሁ ብሎ ዮሐንስ ወንጌል ላይ ጌታ ገስጿቸዋል። የሚደረገውን እያዩ ስለዚያ በቃ እያደነቁ በዚህ እንዲህ ያለ ሆነ እንደዛ ሆነ። እነዚህ አይነት ሰዎች ምንም ፍሬ የላቸውም፣ አያፈሩ። መቼም አፍርተው በመጽሐፍ ቅዱስም አፍርተው አያውቁም። እናንግስህ እንዳሉት በኋላ በሆሳዕና እናንግስህ እንዳሉት በስቅለት ይሰቀል ያሉት እኮ እነዚህ ስሜት ነው የሚነዳቸው። ሰው የሚለውን ግርግሩን፣ ጩኸቱን፣ ሶሻል ሚዲያውን እንደዛ ነው የሚሰሙ። እንደዚህ አይነት አማኝ እንደው እግዚአብሔር ለኢትዮጵያ ቤተክርስቲያን አያምጣባት ነው የምለው። አልነበራትም፣ ተግባራዊ አማኝ ነው የነበራት። አሁን ግን የሌሎቹ መንፈስ ቀስ እያለ ያልነሳውን አላዳ ነው የሚለው ልጆቹ በምን መንገድ እንደሚከራከሩ ትንሽ እንደው አንዳንድ ሰዎች ከነገሩኝና በጽሁፍ ካየዋቸው ውጭ ብዙ እንትን ነገር የለውም። እንዲህ ያለው ጠለቅ ያለ ረቀቅ ያለ ነው። የኛ ሊቃውንት እነዚህ የኛ የምንላቸው ኢትዮጵያውያን ማለት አይደለም። በነገራችን ዜግነት አይደለም፣ ሃይማኖት ነው የኛ የሚያሰኛቸው። ቅዱስ ኤፍሬም፣ ቅዱስ ያዕቆብም የተጠቀሱት በሙሉ ሌሎቹም ኢትዮጵያውያን ሆነው አይደለም። እነ ጎርጎርዮስም እነ አትናቴዎስም። እኛም በኢትዮጵያዊነት አይደለም የምንጸድቀው፣ ኦርቶዶክሳዊ በመሆን ነው የምንጸድቀው። ክርስቲያኖች እየሰማችሁ ነው አይደለም? ስለዚህ በዚያች በትክክለኛው እምነት ውስጥ ያሉት በሙሉ የኛ አባቶች ናቸው። አባቶቻችን የምንላቸው እነሱ ሁሉ ነው። ከአንዱ ከእግዚአብሔር የተሾሙ ናቸው። ከአንዱ ከእግዚአብሔር የተገለጸላቸው ናቸው። ያንን ነው የሚያስተምሩት። እና በዘመናቸው የተለያዩ መናፍቃን ተነስተው ነበረ። እነዚያ መናፍቃን ብዙ አይነት አስተሳሰብ ስለ እግዚአብሔር በመጨነቅ ማለት ነው፣ ስለ ክርስቶስ በመጨነቅ አንዳንዶቹ እንሳሳት እናጥፋ ብሎ የተሳሳተ የለም። እውነቱ እንደዚያ እያለ አውቆ የጠፋ ሰው የለም። ምናልባት ተጠያቂ ከሆኑ የሚሆኑት አንዳንዶቹ በልህ አልሸነፍም በሚል በውሳጣዊ በማያውቁት ትዕቢት ምክንያት እኔ ያልኩት አንድ የተናገርኩት በሚል በግትርነት ስህተታቸውን አጉልተው ይሄዱ ሊኖሩ ይችሉ ይሆናል። በመሰረቱ ግን በመሳት ነው። መሳት የሚመነጨው ቅድም ካልኳችሁ ሃይማኖቱን በራስ እውቀት ለመረዳት ከሚደረግ ሙከራ ነው። እና ያ ምን ይሆናል? ለምሳሌ ክርስቶስ የተሳሳተ የሆነ እውቀት ሊኖራቸው ይችላል። ለምሳሌ እና ያን እውቀት ይኖራቸውና ከዚያ እውቀት ተነስተው እንደዚህ ካልኮ ክርስቶስ እንደዚህ ሊሆንብን ነው ብለው እሱን ነፃ ያወጡ መስሏቸው ሌላ እንደገና የባሰ ነገር ያመጣሉ። ስለዚህ ለምሳሌ በዚያ ዘመን ከነበሩ መናፍቃን አንድ ወገን ክርስቶስ ሰው በሆነ ጊዜ ለነሳው ለተዋሃደው ስጋ እንደ ነፍስ ያገለገለው መለኮቱ ነው እንጂ ነፍስ የለውም የሚሉ መናፍቃን ነበሩ። ስለዚህ የኛዎቹ ምናምናቸው አባቶች ሲያስረዱ ነፍስ ከሌለው እኮ አዳም ኃጢአት የሰራ በስጋው ብቻ አይደለም። ዋናው እንዲያውም ኃጢአት የነፍስ ግብር ነው። የነፍስና የስጋ ተዋህዶ ነው ኃጢአት ይሰራ ነው አይደለም? ስለዚህ ነፍስ ካልነሳ ክርስቶስ ሰው በሆነ ጊዜ ከመቤታችን ነፍስ ካልነሳ ስጋዋ ብቻ ነጥሎ ከነሳ የአዳም ነፍሱ አልዳነችም ማለት ነው። ስጋውን ብቻ አድኖ ነፍሱን አላደነውም ማለት ነው። እንደዚህ ያሰኝባችኋል። ነፍሱን አዳነው ካላችሁ ነፍስ ሳይነሳ ነፍስ አዳነው ማለት አትችሉም። ያልነሳውን አላዳነውም ማለት ነፍስ አልነሳም ካላችሁ ያልነሳውን ነፍስ እንዴት ያድነዋል ነው። ሳይነሳ ማዳን ይችላል ካልክ እንግዲህ ድሮውን ስጋንስ መንሳት ለምን አስፈለገው? ስለማይችል እኮ አይደለም ስጋ እና ነፍስ የነሳው። ስጋና ነፍስ የነሳው ስለማይችል ሳይሆን ሰው ሳይሆን ከሰማይ ሰማያት ሳይወርድ ከቅድስት ድንግል ሳይወለድ ማዳን ስለማይችል አይደለም። የወረደው የተወለደው እኛን ሆኖ የእኛን ካሳ ከፍሎ ለማዳን ነው። ለምን ሰው ሆነ? በምስጢረ ሥጋዌ የምትማሩ ትምህርት ነው። ስለዚህ ያልነሳውን አላዳነው ማለት ነፍስን ሊያድን የሚችል ነፍስን ነስቶ ነው። ነፍስን ሳይነሳ ስጋንም ነፍስንም ሊያድን አይችልም። ደግሞ ሌሎቹ ስጋውንም ቢሆን ከሰማይ ነው ያመጣው የሚሉ ስለነበሩ በእመቤታችን ማህፀን ልክ ውሃ በቧንቧ እንደሚያልፈው ዳዊት በማህደር እንደሚያድረው አደረባት ቆየባት እንጂ ስጋው ነፍሱ ከሷ አይደለም ስለሚሉ እነዚህንና እኒህን የመሰሉ ጥያቄዎች ይዘው ለመጡ መናፍቃን ለመስጠት ነው ያልነሳውን አላዳነው ያሉት። ከዚያ በኋላ ደግሞ ይህን ይዞ
ሌሎች ሰዎች ሌላ ቢያስቡ የሚገርም አይደለም፣ የሚጠበቅ ነው። ግን ይሄም በማጋጋል በማራገብ አይደለም፣ ቀስ አድርጎ በማዳመጥ እንደ ሳይንስ እንደምን በክርክር አይደለም፣ በማስተማር በማረጋጋት የሚመለስ ነው እና በደንብ አራበቅሎ ቃጭል ተጨምሮ የሚባል አባባል አለ። በመሰረታዊ ስህተት ላይ ሌላ ስህተቱን የሚያባብስ ግርግር መጨመር የበለጠ የራሳችን ወንድሞች እህቶች ለመጉዳት የሚደረግ ጥረት ነው እንጂ የሚጠቅም የሚያንጽ አይደለም። ሃይማኖት በፍቅር ነው የሚሰጠው እንትን የሚለው እና ከዚህ በላይ በመሰረታዊ ሀሳቡን ከያዛችሁት እዚህ እኛ የምንከራከርበት ጉዳይ አይደለም። እንዲሁ ምንድን ነው ሀሳቡ ከተጠየቀ አይቀር እኔ እንዲሁ መሰረታዊ ሀሳቡ ምን ማለት ነው፣ ያልነሳውን አላዳነው ምን ማለት ነው የሚለውን ሀሳብ በሁለት መንገድ እንድትይዙት ነው። አንደኛ ክርስቶስ ሰውን ለማዳን የሰው ነፍስንም ስጋንም ነስቷል ለማለት ነው። ምን ማለት ነው? በተዋህዶ የተገለጠው ስጋ ከሌላ ፍጥረት የመጣ ለማዳን ተብሎ የተፈጠረ ከአዳም ያልሆነ አይደለም። ወይም ደግሞ ስጋን ብቻ ነስቶ ነፍስን ያልነሳ አይደለም። ነፍስንም ስጋንም ከንጽሕት ቅድስት ድንግል ማርያም ነስቷል። የተዋሃደው የእኛን ስጋ ነው። ቅዱስ ጳውሎስ ዕብራውያን መልእክቱ ምዕራፍ 2 ላይ የያዘው የአብርሃምን ዘር ነው ብሎ በግልጽ የዳዊት ልጅ የአብርሃም ልጅ እየተባለ ነው። እንዲሁም ጌታ ሲጠራ ወልደ እጓለ እመሕያው የሰው ልጅ መጽሐፍ ቅዱስ በሙሉ የሚናገረው ይሄን። እነዚያ መናፍቃን እነዚህን ሁሉ አስራው መጽሐፍትን ትተው ሌላ ሐሳብ ከመጽሐፍት ያልተገኘ ልብ ወለድ ያው ሰይጣን ነው እንደዚህ ያለ እንክርዳዱ ማን ዘራው በሚለው ጌታ ንጹህ ዘር ዘራ፣ ደግሞ መጥቶ እንክርዳድ ዘራ እና አስተሳሰብ ኑፋቄ ይዘራል ሰይጣን ሁሌም። ያንን ተጠንቅቆ መያዝ አስፈላጊ ነው። ያልነሳውን አላዳነውም ማለት ይሄ ነው። በሌሎች ሰዎች ክርክር ውስጥ አትግቡ ክርስቲያኖች። መጨረሻ ማሳሰቢያ አትግቡ። ቤተክርስቲያን የምታስተምረውን ጥቅቅ አድርጋችሁ ያዙ። ለድህነት የሚጠቅማችሁን ያዙ። ሮማዊ መቶ አለቃ ፈሪሳውያን የሚያውቁትን የተራቀቀ የመጽሐፍ ቅዱስ እውቀት አልነበረውም። በእምነት ያገኘው ጽድቅና በረከት ግን ከየትኞቹ የበለጠ ነው ክርስቲያኖች። እና በጾም በጸሎት በንጽህና በቅድስና በትጋት የሚገኝ ሃይማኖታዊ መረዳትን ለማያዝ ይሄ አሁን እኛ የምንነግራችሁ ለመግቢያ። ምክንያቱም ይሄ በሩ ካልተከፈተ ወደ ውስጥ አይገባም። ያችን ያህል ሃይማኖተ ሰሚ እቺ የመጀመሪያዋ ቅድም ያልኳችሁ የመጀመሪያዋ ናት እንጂ ከዚህ በኋላ የሚቀጥለው ቅድም በነገርኳችሁ ሁለቱ ላይ ይሄ መረዳትና ፍጹም እምነት ያልኳችሁ መግቢያዎቹ መግቢያው አንድ ነው፣ መስማት ነው። ከዚያ በኋላ ግን ሃይማኖተ ርእይ ማለት በመገለጥ ያ መገለጥ ህልም ራእይ አይታችሁ አይደለም። በንጽህና ስትኖሩ ያን የመጻሕፍትን ቃል መረዳት እግዚአብሔር ለእናንተ ይሰጣቸዋል። ሐዋርያት ሥራ ላይ እንደተጻፈ ቅዱስ ጳውሎስ እንዳለው ለአሕዛብም እግዚአብሔር የሃይማኖትን ደጅ ከፈተላቸው ይላል። ያንን ደጅ እግዚአብሔር ለሁላችን ይክፈትልን። መለመን ያለብን ያ እንዲከፈትልን ነው እንጂ እነማን ምን አሉ ብሎ የክርክር አጀንዳ ውስጥ መፍሰስ አይደለም። ክርስቲያኖች ልክ ልድያ ልቧን ከፈተላት እንደምንለው የእሷን ልብ እንደከፈት የኛን ክፈት የሚል መዝሙር አለ አይደለም? የሚጠየቀው ያ ነው። ሃይማኖተ ርእይ የሚባለው ቁጭ ብለው ሲሰሙ አይምሯቸው ይከፈትላቸዋል። መከፈት መዘጋቱን እኮ አያውቁትም፣ ግን ይከፈትላቸዋል፣ ይሰጣቸዋል። ያ ሃይማኖተ ርእይ ይባላል። እያስቀደሱ ወንጌል ሲነበብ ይገለጽላቸዋል። ጳውሎስ ሲነበብ ይገለጽላቸዋል። ሃይማኖተ አበው ሲነበብ ይገለጽላቸዋል። ፍሬ ቅዳሴው እየተጸለየ ይገለጽላቸዋል። እየጸለዩ የጸሎት መጽሐፍ ይዘው ዳዊት እየደገሙ ውዳሴ ማርያም፣ መልክአ ማርያም፣ መልክአ ኢየሱስ፣ ሌላም ጸሎት በተለይ እንደ ውዳሴ አምላክ ያለውን የንስሐ ጸሎቶች እንደ ኪዳን እንደ ትምህርተ ኅቡዓት ያለውን እየጸለዩ ይገለጽላቸዋል። ይሄ ሃይማኖተ ርእይ ይባላል። እግዚአብሔር የገለጠው በዘመናት ሃይማኖት ጸንቶ የኖረው በዚህ ነው። በዚህ ጸንተ እንድንኖር አምላካችን እግዚአብሔር ይርዳል። ቆየ እግዚአብሔር ይስጥልን። መምህር ብርሃኑ አድማስን እጅግ አድርገን እናመሰግናለን። በዚሁ በነሳው ሥጋ መለኮታዊ ጥያቄ ላይ ሊቀ ሊቃውንት ያላቸው አለ የሚሉት ካለ አሁን ከምጠይቃቸው ጥያቄዎች ጋር አብረው ይመልሱልናል። ለሊቀ ሊቃውንት የምጠይቃቸው ጥያቄ ወይም የማቀርበው ያው ጠያቂዎቹ እናንተ ስለሆናችሁ ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሲሞት ዓለምን ወይም
ፍጥረታትን በሙሉ ሲያስተዳደር የነበረው ማን ነው? ቅዱስ ነፍሱ ከቅዱስ ሥጋው ሲለይስ ተዋህዶ ሰው ተለይቶ ነው የተዋህደው ሥጋው ተለይቶት ነበር ወይ የሚል ነው። ይህንን ሊቀ ሊቃውንት በሚገባ አድርገው ይመልሱልናል። እሺ ለመምህራችን ቃለ ሕይወት ያሰማልን። እንግዲህ በደንብ የሚገባውን ትምህርት ተምረናል። እውነቱን ለመናገር እንደው ያው ጥያቄ ስለሆነ የግድ የተጠየቀውን ነገር የቻልነውን ያክል ለማብራራት ካልሆነ በስተቀር የሚገባው ትምህርት በሚገባ ሰዓት ተሰጥቷል ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሳለ ወይም በመስቀል ላይ ሳለ ያው እስከ ርደተ መቃብር ወደ መቃብርም ወርዶ ሳለ ለማለት ነው። አጠቃላይ 3 መዓልት 3 ሌሊት በመቃብርም ሲያድር በዚያን ጊዜ ዓለምን ማን ያስተዳድረው ነበር ነው ባጭሩ ጥያቄው ማለት ነው። ጌታችን ሲሰቀል ወይም ወደ መቃብር በወረደ ጊዜ ዓለምን ማን ያስተዳድረው ነበር? እንዴት ይተዳደር ነበር? እሱ ሞተ ካልን ዓለም እንዴት ይተዳደር ነበር? ማን ነበር የሚያስተዳድረው የሚል ሐሳብ ነው ወይም ጥያቄ ነው የተነሳው ማለት ነው። እንግዲህ ያው ዓለም በእግዚአብሔር መተዳደር ብቻ ሳይሆን ዓለማት ካለመኖር ወደ መኖር መጥተው የተፈጠሩት በራሱ ነው። በዮሐንስ ወንጌል ምዕራፍ 1 እንደምንመለከተው ነገረ መለኮትን የተራቀቀው ወይም ሃይማኖትን በደንብ የገለጠው ወንጌላዊ ቅዱስ ዮሐንስ አስቀድሞ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ያለ እርሱ አንዳችስ እንኳን የሆነ የለም ወይም የሆነ ነገር የለም። ይሄ ማለት ምን ማለት ነው? ዓለም ሳይፈጠር የነበረ ነው። ዓለምንም አንጥቶ የፈጠረ ነው። ሁሉ በእርሱ ሆነ ሲባል እመቀመቃት አየር አየራት ግዘፈ ምድር ርበ ሰማይ የሰማይ ስፋትም የምድር ግዝፈትም አጠቃላይ ፍጥረት የሚታየው የማይታየው ስነ ፍጥረት በሱ ነው የተፈጠረው ማለት ነው። ዓለም ሳይፈጠር የነበረ ነው። ዓለምን አንጥቶ ደግሞ በመሃል እጁ እንደ እንቁላል አስቀምጦ ሁሉም በቁጥጥሩ አድርጎ የሚገዛ እግዚአብሔር ነው። አሁን ዋናው መሰረታዊ ነገሩ የዓለም ገዥ ማን ነው? ራሱ ነው። እንዴት ይገዛል ስንል የዚህ ዓለም አገዛዝ በሰፈር በመንደር በአካባቢ በደንበር የተከፋፈለ የየራሱ ስያሜ የተሰጠው ሀገራትም አይጉርም ብንለው እንደዚያ ይተዳደራል ማለት ነው፣ በተከፋፍሎ ማለት ነው። እግዚአብሔር ግን ዓለምን የሚመራት የዓለም ገዥ ነው፣ አስተዳዳሪ ነው ስንል እንደ እንቁላል በመሃል እጁ ላይ ቁጭ አድርጎ ነው። እንደው አሐዚ ዓለም በእራሁ በመዳፉ ሁሉን የያዘ ኩሉ ውእቱ ውስተ እዴሁ በእጁ ሁሉ የተያዘ ይጸውር ድደ ወይነብር ጠፈረ ነው። እንደው ጠፈሩም መሰረቱም ሁሉም ራሱ መሰረት ራሱም ደግሞ እንደ መሸከሚያም ራሱ ተሸክሞት ዓለምን በአጠቃላይ በመሃል እጁ ይዞ የሚገዛ ነው። እግዚአብሔር የዓለም ገዥ ነው ማለት ነው። ከእግዚአብሔር ውጭ የሆነ ዓለም የለም። እሱ ግን ከዓለም ውጭም በዓለምም ሆኖ ሁሉን የሚገዛ ነው እግዚአብሔር። ስለዚህ እንደዚህ ከሆነ እግዚአብሔር ወደዚህ ምድር መጥቶ ተሰቀለ ሞተ ስንል 3 መዓልት 3 ሌሊት በከርሰ መቃብር አደረ ስንል ማን ይመራው ነበር? ዓለምን በመሃል እጁ ይዞ እሱ ከሆነ የሚገዛት የሚያስተዳድራት የሚመራት በዚያ ሰዓት ማን መራት ማን አስተዳድራት የሚል ጥያቄ ነው። እንግዲህ እንደው ባጭሩ መመለስ ይቻላል፣ ግን እንደው ከመጻሕፍት አንጻር ሰፋ ያለ ግንዛቤ እንዲኖረን ነው። እግዚአብሔር ከሰማየ ሰማያት ወርዶ በድንግል ማርያም በማህፀን ባደረበት ጊዜ በሉቃስ ወንጌል ያው ምዕራፍ 1 ላይ እንደምታነቡት ቅዱስ ገብርኤል እመቤታችን ሲያበስራት እንደው በብዙ ክርክር ይሁንልኝ ብላ ስታምን በዚያን ጊዜ እግዚአብሔር በማህፀነ ማርያም መጋቢት 29 ቀን እሁድ ከቀኑ 3 ሰዓት ላይ በማህፀነ ማርያም አድሯል ማለት ነው። በማህፀነ ማርያም ሲያድር በሰማይ በልልናም አለ። እሱ በማህፀነ ማርያም አለ፣ ሰው ሆኖ በማህፀኑ አድሯል። በሰማይ ባርያም ደግሞ ማን አለ? እግዚአብሔር አለ። ባርያም በሰማይ በአንድነቱ በሶስትነቱ እየተሰለሰ እየተቀደሰ በአንዲት ፈቃድ በአንድ አገዛዝ ዓለምን ይገዛል እግዚአብሔር። ያው እግዚአብሔር እንደገና ደግሞ በማህፀነ ማርያም ሰው ሆኖ በማህፀን አድሯል ማለት ነው። አሁን መቃብር ላይ ብቻ ሳይሆን ማን አስተዳደረ? ማህፀነ ማርያም 9 ወር ሲቀመጥ ማን ዓለምን መራም ብሎ መጠየቅ ተገቢ ነው። በሰማይም አለ በማህፀነ ማርያም አለ እሱ ማለት ነው። እንደው አንተ ንቡር ዲበ ኪሩቤል ወአንተ ህዱር ውስተ ከርሰ ማርያም
ቅዱስ ሳዊሮስም እነ ቄርሎስ ደግሞ አንተ ንቡር ዲበ ኪሩቤል ወአንተ ህዱር ውስተ ከርሰ ምድር፣ አንተ በኪሩቤል ላይ አለህ፣ ያኛው ሊቅ አንተ በማርያም ማህፀን አለህ አለ። አንተ በኪሩቤል ላይ አለህ፣ እንደገና አንተም ደግሞ በልበ ምድር ወይም በከርሰ ምድር በመቃብር ውስጥ አንተ አለህ። ስለዚህ እግዚአብሔር በሰማይ አለ፣ እግዚአብሔር በማህፀነ ማርያም አለ፣ እግዚአብሔር በሰማይ አለ፣ እግዚአብሔር በመቃብር አለ። እግዚአብሔር በመስቀል ላይ ተሰቅሎ ነፍሱንም ሲለይ እግዚአብሔር በሰማይ አለ፣ ዓለምንም ያስተዳድራል፣ ሙቶ ዓለምንም አድኗል ማለት ነው። ስለዚህ እግዚአብሔር የሌለበት የለም። እግዚአብሔር እንግዲህ መላእክት ራሱ እንደው ለዚህ ትምህርት ማስረጃ መላእክት ናቸው። የሉቃስ ወንጌል ምዕራፍ 2 ላይ ስታነቡ በሰማይ ለእግዚአብሔር ምስጋና፣ በምድር እርቅ ተወጠነ፣ ለሰውም በጎ ነገር ይላል። አሁን ይሄን ሊቃውንት ሲተረጉሙት ምን አሉ? ወደዚህ ምድር መጡና መላእክት ማየት የሚመኙትን አምላካቸውን አዩት። የታዩት ቤተልሔም ነው ያዩት። ጽርሐ አርያም አላዩትም። 5500 ዘመን ተፈጥረው በሌሊትም በቀንም ያለ ዕረፍት እያመሰገኑት እግዚአብሔር ማየት ይፈልጉ ነበረ። ዘያፈትሆሙ ለመላእክት ያሐውፅዎ ለዘእም ቅድመ ዓለም፣ አስቀድሞ የነበረ እግዚአብሔርን ያዩት ዘንድ ያስመኛቸው ነበረ ወይም ያስጎመጃቸው ነበረ ይላል ኪዳኑ ላይ ስንመለከት። ያ ማለት ሳያዩት እያመሰገኑት እያመለኩት አምነውት የኖሩት መላእክት ማየት ግን ይመኙ ነበርና የታዩ ሲባል ቤተልሔም ነው ያዩት። ጽርሐ አርያም እግዚአብሔርን አላዩትም፣ ቤተልሔም አዩት። በተወለደ ጊዜ መጡና ቤተልሔም ሰገዱለት፣ ወድቀው ሰገዱለት፣ ወድቆ ሰገዱለቱ ይላል። ከሰገዱለት በኋላ ግን ወምዘ አርጉም አብዮሙ ውስተ ሰማያት፣ ከዚያም እንደገና ከእረኞቹ ተለይተው ወደ ሰማይ ወጡ መላእክት። ወደ ሰማይ ሲወጡ ደግሞ ከአብና ከመንፈስ ቅዱስ ጋር አገኙት ወልድን። ከዚያም ደግሞ ሰገዱለት። ስለዚህ በሰማይም በምድርም ለማን ምስጋና አሉ? ያለው አማራጭ ይሄ ነው። ቅድም መምህራችን ሲሉን የነበረው መላእክት ተመራምረው ያልደረሱበትን ነገር ነው። እኛ ተሰባስበን ሚዲያ ላይ በመንጫጫት የምንደርስበት ነገር የለም። በአቅማችን እንኑር ነው መሰረታዊ ነገሩ። በአቅም መኖር ነው። እንደተባለው በእምነት እግዚአብሔር ማየት ይቻላል። በእምነት ከእግዚአብሔር ጋር መኖር ይቻላል። በእምነት በመጸለይ በጸሎት በመትጋት ሌት ቀን ያለ እረፍት እግዚአብሔርን በማገልገል በትህትና ዝቅ ብሎ በማልቀስ እግዚአብሔርን መረዳት፣ ፍቅሩን መረዳት፣ ቸርነቱን ራዩን መረዳት ይቻላል። አለበለዚያ ግን እንደው በልተን ጠጥተን ደስ ስላለን በመመራመር በመጨቃጨቅ እግዚአብሔር ማወቅ አይቻልም ነው መሰረታዊ ነገሩ። መላእክት በሰማይ አገኙት ከአብና ከመንፈስ ቅዱስ ጋር እየተመሰገነ በጽርሐ አርያም አለ። ወደ ቤተልሔም ሲመጡ ደግሞ ራሷ ቤተልሔም በብርሃን ተከባ፣ ጽርሐ አርያሙና ደግሞ እዚህ ደግሞ ጡት እየጠባ ከድንግል ማርያም እቅፍ አገኙት። ስለዚህ በሰማይ እንዳይሉ በምድር ማን አለ? ሥጋ ለብሶ ቤተልሔም ማን አለ? እግዚአብሔር አለ። በምድር ብቻ እንደገና ምስጋና እንዳይሉ በሰማይ ደግሞ ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ዓለምን እየገዛ ማን አለ? እግዚአብሔር አለ። ወደ መስቀሉም ስናመጣው ጌታችን በመስቀል ላይ ተሰቅሎ በነበረበት ሰዓት በሰማይ አለ በልልና በምድርም መስቀል ላይ አለ። እንደውም ማነው አትናቴዎስ ሊቁ በዚህ በሃይማኖተ አበው ላይ ድርሳኑ ላይ እንደው በተለይ የሉቃስ ወንጌል ምዕራፍ 23ን በተረጎመበት አንቀጹ በጣም ጥሩ አድርጎ ገልጾታል። ለዚህ እንደው መስቀል ላይ ተሰቅሎ ሳለ ቅድስት ነፍሱን ከቅዱስ ሥጋውም ሲለይ እንደው በአካለ ነፍስ ወደ ሲኦል ወርዶ ዓለምን ነፃነትን ለታሰሩ ነፍሳት በሚሰብክበት ጊዜ በአካለ ሥጋ ወደ መቃብር በወረደ ጊዜ በዚያን ጊዜ ዓለም እንዴት እንደነበረ ወይም እሱ ዓለም እንዴት ያስተዳድራት እንደነበረ ስለ ፈያታዊ ዘየማን በገለጸበት አንቀጹ በደንብ ገልጿል። ሊቁ እንደው 5 አይነት ጩኸቶችን ይዘረዝርና የመጀመሪያው አይሁድ ስቀለው ስቀለው እያሉ መጮኻቸው ቀራንዮ ላይ ይስተጋባ የነበረ፣ መላእክት ደግሞ ወደዚህ መጥተው አይሁድን ካላጠፋን ብለው መጮኻቸው፣ አይሁድን እናጥፋ ፍቀድልን የመላእክት ጩኸት አለ። አይሁድ ደግሞ ይሰቀል የአይሁድ ጩኸት ደግሞ መስቀል ስር አለ። መስቀል ላይ የነበረው በግራ የተሰቀለው ሽፍታ ደግሞ ከመስቀሉ ረድና አንተ እግዚአብሔር ከሆንክ እንመንብህና ራስንም እኛንም አድንና እንመንብህ የሚል በግራ የተሰቀለው የሽፍታው ጩኸት አለ። ከዚያ መካከል ደግሞ አንድ መልካም ጩኸት የሚጮኸው በቀኝ የተሰቀለው ሽፍታ ነው። እርሱ ያንኛውን ይገስጸው ነበረ። የተፈርሆኑ ለእግዚአብሔር አምላክከ እንዘ ውስተ ዝንቱ ኩነኔ ሀሎነ ንሕነሰ በከመ ምግባሪነ ዘበርቱ ይደልወነ። እኛ እንደ ስራችን ሲያንሰን ነው መሰቀል መቀጣት ሲያንሰን ነው። ይህ ግን ከኛ ጋር የተሰቀለው አምላካችን እግዚአብሔር ነው። አትፈራው ምን ብሎ ያንኛውን ጓደኛውን ይገስጽ ነበር። ወንዘ ከመዝ ይብል ተፈታይንቲሁ አትናቴዎስ ሊቁ ምን አለ? ይችን መልካም ነገር ይህ የተሰቀለው አምላካችን ነው፣ ለምን አታከብረውም? ለምን አትፈራውም? ብሎ
በሚገስጽበት ጊዜ እግዚአብሔር ምስጢር ገለጠለትና አይኖቹ ተገልጠው ወደ ሰማይ ቀጥ ሲል ወሪዎ ለወልድ ዘይነብር በየማን አብ በአብ ቀኝ ተቀምጦ ወልድን በሰማይ ያየው ይላል። ወልድ በስጋ መስቀል ላይ ነው ያለው፣ ሽፍታዎቹም መስቀል ላይ ነው ያሉት። ግን መልካም ነገር ስለሱ አምላካችን የተሰቀለ ብሎ ስለመሰከረ አይኑ ተገለጠና ሰማያትን አልፎ ወልድን አየው በአብ ቀኝ ተቀምጦ ይላል። እንግዲህ እዚህ አብሮት የተሰቀለው ወልድ በሰማይ ደግሞ ከአብ ጋር ተቀምጦ ፈያታዊ ዘየማን አየው። ያ ማለት ሰማይ ተከፍቶለት ያሉ ሊቃውንት ሰማይ የሚከፈት የሚዘጋ እንደው የሚቀደር ነገር ኑሮ አይደለም፣ መስኮትና በር አይደለም አሉ ሊቃውንቱ። ያልታየ ምስጢር ተገለጠ ማለት ነው። ያልታየው ተገለጠ። ስለዚህ ምስጢር ተገለጠለትና በሰማይ ሥላሴን አይቷል። በምድር ደግሞ ከሥላሴ አንዱ ከሦስቱ ቅዱስ አንዱ ቅዱስ ወልድ ተሰቅሎ ጎኑ አለ። አምላካችን ይሰቀለ ብሎ ሲመሰክር ግን በሰማይም እንዳለ ተገልጿል። ስለዚህ ቀራንዮም ተሰቅሎ በሰማይም አለ ማለት ነው እየነገረን ያለው። እንደው ይህ አይኑ ተገለጠ፣ እግዚአብሔር ሥላሴን አየና ዋታታ ይንቲው ታይተ መስቀል ይላል አትናቴዎስ። ወደ መስቀል ደግሞ ዝቅ አለ። ወደ ታች ዝቅ ብሎ መስቀሉ ሲያይ ሪኦም ለመላእክት ድኑናነ ወድንጉጻነ ዲባ ወደ መስቀል ቅዱስ ወስቡ ቅዱስ ቅዱስ ሲሉ አየ። ያን ብቻ አይደለም፣ በሰማይ ፀሐይ ጨለማች፣ ብርሃኗን ስትሰውር ወደ ጨለማ ስትቀየር፣ ወርህ ጨረቃ ደም ስትሆን፣ ከዋክብት እንደ ቅጠል ሲረግፉ፣ መላእክት መስቀል ስር ረግፈው ቅዱስ ቅዱስ ሲሉ ይህን ድንቅ ስራ አየ። መላእክት የተቆጣ መልአክ ደግሞ ሰይፉን ወረወረ አይሁድን ለማጥፋት። ያንን የእግዚአብሔር ምሕረት መለሰውና የምኩራቡን መጋረጃ መታውና ሰንጥቆት ወደ ምድር ሲገባ ያንንም አየ። መቃብራት ተከፈቱ፣ ሙታን ሲነሱ አየ። ድንጋዮች ሲፈተቱ ሲቆራረሱ፣ ይህን ሁሉ 7 ታምራት የሚባሉትን አየ። በዚያን ጊዜ ነው እንግዲህ በመንግስት አስበኝ ብሎ የጮኸው። በመንግስት አስበኝ ብሎ ጮኸ። እርሱም ደግሞ አዳምን ቀድመው ገነት ትገባለህ፣ ዛሬ በገነት ከኔ ጋር ትኖራለህ ብሎ እግዚአብሔር ወልድ ኢየሱስ ክርስቶስ መስቀል ላይ ቃል ገባለት ማለት ነው። ወደ ገነት አቅንቷል ማለት ነው። ስለዚህ ወደ መቃብርም ወረደ ስንል በከርሰ መቃብር እሱ አለ ተቀብሮ በመቃብር 3 ቀን ሲኖር ከአብና ከመንፈስ ቅዱስ ጋር ዓለምን እየመራ ነው ያለው ማለት ነው። በአካለ ነፍስ ሲኦል ወርዶ ሲኦልም በረበረ፣ ዲያብሎስን አሰረ፣ ነፍሳትን ነፃ ወጣ፣ ወደ ገነት መለሳቸው። ከጨለማ ወደ ብርሃን፣ ከጠባብ ወደ ሰፊ፣ ከግራ ወደ ቀኝ ዓለምን መልሷል። በአካለ ስጋ ደግሞ መቃብር ወርዶ በመቃብር 3 መዓልት 3 ሌሊት አድሯል። ይህ ሁሉ ሲሆን ግን ዓለም ያለ አስተዳዳሪ አልኖርም። ዓለምንም ምን ይላል? ምን ይላል? ዓለምንም ያስተዳድራል። በመቃብርም 3 መዓልት 3 ሌሊት ቆይቷል ማለት ነው። እና ቤተክርስቲያናችን ሊቃውንት አባቶቻችን በዚህ ልክ ገልጸውታል ማለት ነው። እሺ፣ እግዚአብሔር ይስጥልን ሊቀ ሊቃውንት ዮሴፍ። አምላካችን እግዚአብሔር በዕድሜ በጸጋ ይጠብቅልን። በሚጋባ አድርገው ጥያቄውን መሰረታዊ የሆነ እውቀት እንድንይዝ በሚያስችል ሁኔታ መልሰውልናል። አሁን ደግሞ ወደ መምህር ዲያቆን ብርሃኑ አድማስ ነው የሚሄደው። የቅዱሳን መላእክት የስልጣን ተዋረድ እንዴት ነው? ከሱራፌልና ከኪሩቤል ማን ይበልጣል? እመቤታችንስ ከሱራፌልና ከኪሩቤል ትበልጣለች ስንል ምን ማለታችን ነው? ይህንን ቢያብራሩልን ይላል። ወደ መምህር ዲያቆን ብርሃኑ አድማስ። እንዳትታዘቡኝና እንደዚህ አይነት ጥያቄዎች እኔ በጣም ይገርሙኛል። ለምንድን ነው የሚገርሙኝ? እንደው በቃ እንደው የስልጣን ነገር እንደው ሰውን ቁርቁር ያደርገዋል ይመስለኛል። አሁን ማንስ ቢበልጣው እንደው ምን ያደርግልናል? አሁን ሱራፌል ቢበልጥ፣ ኪሩቤል፣ ገብርኤል ቢበልጥ፣ ገሩፋኤል ቢበልጥ ምንድን ነው እኛ የምናገኘው? እና አንዳንድ ጥያቄ እና አንዳንድ ጊዜ በዚህ ብዙ ባትደክሙ ጥሩ ነው ብዬ ነው የማስበው። ለማንኛውም ሱራፌል፣ ኪሩቤል 9 ነገደ መላእክት በ3 አድርገው ይገልጻሉ ሊቃውንቱ። ግን ከአንዳንድ ቦታ አሁን ስታነቡ የተለያየ ነገር ልታገኙ ትችላላችሁ። የተለያዩ ማለት አንዳንድ ቦታ ኪሩቤልን አስቀድመው፣ አንዳንድ ቦታ ሱራፌልን አስቀድመው ታገኙ ትችላላችሁ። እና የትኛውም ቢቀድም ምንም ችግር የለውም። ምናልባት እኔ ከዚህ ጥያቄ ውስጥ አስፈላጊ ጥያቄ አድርጌ የምወስደው እመቤታችን ከሱራፌልና ከኪሩቤል ትበልጣለች ሲባል ምን ማለት ነው የሚለው ነው። አንደኛ በስነ ፍጥረት ሰው ከመላእክትም
የከበረ ነው። በትምህርታችን ሰው እንዳለበት ባህሪያችን በጣም የከበረ ነው። ምክንያቱም ሰው መላእክት ከሚታወቁባቸው ሁለቱን የነዛ ተቃራኒ የሆኑ ደግሞ ከእንስሳት ሁለቱን የያዘ ነው። እንደ እንስሳት በኃይለ ዘር ይራባል፣ መዋቲ ነው፣ ሟች ነው። ግን ደግሞ እንደ መላእክት ሕያው ነው። እንደ መላእክት ሕያው ነው። እንደ እንስሳት በኃይለ ዘር በፍትወት ይኖራል። እንደ መላእክት ደግሞ አዋቂ ነው። ከሰው በቀር የመላእክትንም የእንስሳትንም የያዘ ስለሌለ በአጠቃላይ የሰው ልጅ ከፍጥረት ሁሉ የከበረ ነው። ከፍጥረት ሁሉ ምን ያለ ነው? መልሱልኝ። የከበረ ነው። ሆኖም በኃጢአት ምክንያት ደግሞ በድቀት ምክንያት ራሱን አጎስቁሎ አዋርዶ ኖሯል። በዚያ በወረደበት በጎሰቆለበትና በተዋረደበት ዓለም ግን የባህሪያችን መመኪያ የምንላት ለሱ ለአዳምና ለዘሩ መመኪያ የሆነች እመቤታችን ቅድስት ድንግል ማርያም መጥታለች። እመቤታችን የአዳምን የቀደመ ንጽህና ገንዘብ ያደረገች ከዚያም በላይ የሆነች፣ በነገራችን ላይ እመቤታችን ክብሯም ንጽህናዋም ከዚያም በላይ ነው። በጸጋ የተጨመረላት አለ። ምልዕተ ጸጋ እንዳለው ቅዱስ ገብርኤል በጣም ፍጽምት ምልዕተ ጸጋ ናት። በጣም የከበረች ናት እና ከመላእክትም ሁሉ ትበልጣለች፣ ትከብራለች። ግን ደግሞ ከመላእክት በላይ በምንም መንገድ ትከብራለች የምንለው ሱራፌልና ኪሩቤል እንደው ለማስተማር የምንገልጽባቸው አሉ። አንደኛ ኪሩቤል ጸወርተ መንበር መንበሩን የተሸከሙ እግዚአብሔር አንድ ቦታ ቁጭ ብሎ እንደዛ የሚሸከሙት ሆኖ አይደለም። ክብራቸውን ለመናገር ቅርበታቸውን ለመናገር የተሰጣቸውን ልዕልና ለመናገር ነው እና መንበሩን ይሸከማሉ። ሱራፌል አጠንተ መንበር መንበሩን ልክ አሁን አባታችን የሚያጥኑ ይህን ያክል ቅሩብ ናቸው። በእግዚአብሔርም በባህሪው ሊመረምሩት አይችሉም። እንደተጻፈው ሱራፌል በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው በሁለት ክንፋቸው እየበረሩ ያመሰግናል። ወደ ባህሪው ቀና አይሉም፣ አይመረምሩትም። እመቤታችን ንጽሕት ቅድስት ድንግል ማርያም ግን እንደዚህ ሱራፌል በሁለታቸው ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው ሁለት ክንፋቸውን ዘርግተው በጣም በፍጹም ትህትና ቅዱስ ቅዱስ እያሉ የሚያመሰግኑትን በማህፀኗ የተሸከመች በክንዶቿ የታቀፈች በጀርባዋ ያዘለች ጡቶቿን የድንግልና ወተት ያጠባች አብራ የተሰደደች ከመስቀል ሞቱ ያልተለየች የሰው የባህሪ ድነት ሁሉ ምክንያትና የቆረሰልንን ስጋ ያፈሰሰልን ደም የነሳባት ስጋ ነፍስ የነሳባት ስለሆነች የመጨረሻ ለእግዚአብሔር ቅሩብ ከሆኑት ከኪሩቤልና ከሱራፌል ጋር እንኳን የማይወዳደር ክብር ተሰጥቷታል። በዚህ እመቤታችን የሚያክል የለም። ከኪሩቤልና ከሱራፌል ትበልጣለች የሚባለው ከኪሩቤልና ከሱራፌል የከበረ ሌላ ፍጥረት ስለሌለ ነው እንጂ ክብሯ ከነሱ የሚነጻጸር ሆኖም አይደለም። ክርስቲያኖች ግን ከዚያ በላይ የምናውቀው በእግዚአብሔር ዘንድ ያለ ፍጥረት የሆነ የከበረ እግዚአብሔር ያቀረበው ከነሱ የሚበልጥ የለም። መጽሐፈ አስቴር ላይ የንጉሥ አርጤክስ ጃንደረቦች የሚባሉ አሉ። እነዚያ ጃንደረቦች ከእሱ ንጉሱ ከሚቀመጥበት ጽርሐ ንጉሥ ውስጥ ብቸኛ የሚገቡት ሳይጠሩ እነሱ ናቸው በአንድ የሚላላኩ እና እነዚያ የኪሩቤልና የሱራፌል ምሳሌዎች ናቸው። እና ለእግዚአብሔር ዙፋን ከነሱ በላይ የሚቀርብ ወይም ለመንግስቱ ዙፋን ስንል ይሄ በአይነ ህሊናችን የነገስት መቀመጫ ወይም የመሪዎችን ስለምናይ እንደዛ ያለ አለ ማለት አይደለም። የባህሪው ክብር ማለት ነው። ያን ወደዚያ የባህሪው ክብር የመጨረሻ የሚጠጉ ኪሩቤልና ሱራፌል ናቸው። ከነሱ ያን ክብር ለመረዳት የቀረበ የለም። ከነሱ በላይ የተጠጋች ግን እመቤታችን ናት። በእሷ ማህፀን ባደረበት ጊዜ እንኳን እነርሱ ሲያመሰግኑ የእነርሱ ምስጋና የምትሰማ ማህፀኗን ዓለም አድርጎ የኖረባት ስለሆነች የእመቤታችን ክብር ከኪሩቤልም ከሱራፌልም ይበልጣል የምንለው ለዚህ ነው። ለምሳሌ እኛ ሰማይ ዝቅ ምድር ከፍ ቢል ስንል ምን ማለት ነው?
ከዚህ ውጭ የምናውቀው የምንኖርበት ዓለምን የሚወስኑ እስከ ሰማይና ከምድር ውጭ አለ? ምድር እዚህ ላይ ነው፣ ሰማይ እዚህ ላይ ነው ምንለው የለም። የመጨረሻው መናገር ነው። እመቤታችንም ከኪሩቤልና ከሱራፌል ትበልጣለች ስንል የመጨረሻው ለእግዚአብሔር የባህሪ ክብር ቅርብ ከሆኑት እሱ አቅርቦ ከሰጣቸው ከነሱ ሁሉ ትበልጣለች። ፍቅሯ ይደርብን፣ እግዚአብሔር ፍቅሯን ያሳደርብን። እግዚአብሔር ይስጥልን። ባጭሩ ግን ሰፊ የሆነውን በሚገባ ነግረውናል መምህራችን። ቃለ ሕይወት ያሰማልን። ማስታወሻ ግን ምን ያህሎቻችን እንደምንይዝ አልናውቅም። ስለዚህ ይሄ ጊዜ ላናገኘው ስለምንችል ማስታወሻ ብትይዙ መልካም ነው። ሌላው ጥያቄ ነብዩ ሕዝቅኤል ያያቸው አራት ፊት ያላቸው አራቱ እንስሶች ምንድን ናቸው? በገጸ እንስሳ መገለጣቸው ውስጥ ትርጉሙ ምንድን ነው ይላል። ከዚህ ጋር አብረው የሚመልሱልን እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ሲል እንሰማለን ሲባል እንሰማለን። ይህ ምን ማለት ነው የሚለውን ጥያቄ ሊቀ ሊቃውንት ይመልሱልናል። እሺ፣ ጸወርተ መንበር መላእክት ሲሆኑ ለምን እንስሳ ተባሉ ነው ባጭሩ የመጀመሪያው ጥያቄ። አሁን መላእክት ናቸው፣ አራት ናቸው። ጸወርተ መንበር ይባላሉ። ያው ዙፋን የተሸካሚ ማለት ነው። ያው ቅድም እንደተባለው በቅርብ የሚታዩ ለእግዚአብሔር የቀረቡ ለአገልግሎት ከሌሎቹ የቀረቡ ማለት ነው እንጂ እግዚአብሔር የሚሸከመው ፍጥረት አለ ማለት አይደለም። ግን ይሄ አራቱ እንስሳት የሚባለው እንስሳት ለምን ተባሉ ነው። እና አራት ራስ ያለው አሞራ በዚህ በፋርስ ምድር የሚኖር ነው ብለውታል አንድምታ መተርጉማኑ። በትንቢተ ሕዝቅኤል ምዕራፍ 1 ቁጥር 3 ጀምሮ የምናገኘው ነው። አሁን የተነሳው ሐሳብ ጥያቄው እንስሳ ነው የሚላቸው አራቱንም። እንደገናም አራት ራስ ያለው አሞራ በዚህ አምሳል ታይተዋል። ለቄጥሩ ይባላል ስሙ፣ ልዩ ስሙ ማለት ነው። በፋርስ ሀገር የሚኖር ነው ብለው የኛ መተርጉማን አስቀምጠውታል። መላእክት ሲሆኑ ለምን እንስሳ ተባሉ የሚለው ትርጓሜውን ሲተረጉሙት የራሳቸው የእያንዳንዳቸው የሥራ ድርሻቸውን ለመግለጽ ነው ብለውታል። አንዱ ያው ገጸ እንስሳ ብቻ አይደለም፣ ገጸ ሰብም አለ። ሰው የሚመስል የሰው ፊት ያለው መልአክ አለ። እሱ ስለ ሰዎች የሚለምን የሚማልድ የሚጸልይ ነው ብለው ተርጉመውታል። ገጸ ሰብ ወይም ሰውን የሚመስል የተባለው። ሁለተኛው ደግሞ ያው ገጸ ላህም የሚባል ነው። ላም የሚመስል ወይም በሬ የሚመስል እንስሳ ማለት ነው። ስለ እንስሳት የሚለምን ስለሆነ እርሱ በላም ተመስሎ የሚታይ ነው፣ ስራውን መግለጽ ነው ብለዋል። ለእንስሳት ምን የሚለምን ስለሆነ። ሌላው ገጸ ንስር የሚባለው ገጸ ንስር ማለት አንስርት ወይም አሞራዎችን አይዋፍን አጠቃላይ በክንፍ የሚበሩ የሚንቀሳቀሱ በዓለም ላይ የነፋስን ባህር በክንፋቸው እየቀዘፉ ከቦታ ቦታ ከአካባቢ ወደ አካባቢ የሚንቀሳቀሱ በክንፍ በራሪዎች የሆኑ ለነሱ ሁሉ የሚለምን የሚጸልይ መልአክ ስለሆነ ገጸ ንስር ተብሎ ወይም በንስር አምሳል ይታያል ማለት ነው። ይሰየማል፣ ይጠራል። አራተኛው ገጸ አንበሳ ነው። የአንበሳ ወይም የአንበሳ ምስል ያለው አንበሳ የሚመስል ነው። እሱ ደግሞ ለዱር አራዊት በአጠቃላይ የሚለምን ነው ብለው በዚህ እንስሳት ተብለው በጥቅሉ ይጠራሉ። ሬክዎሙ እንዘሃሎኩ ውስተ ፈለገ ኮቦር ሬክዎ ለእግዚአብሔር እንዘ ይጸውሩ መንበሮ አርባዕቱ እንስሳ ይላል ሕዝቅኤል። በኮቦር በሚባል ወንዝ በባቢሎን ሀገር በነበርኩበት ጊዜ አራት እንስሳት እግዚአብሔርን ዙፋኑን ተሸክመው አየሁት ብሎ የገለጠውን እንስሳ በሚል በተለምዶ ይጠራል። አጠቃላይ ግን በስራቸው መግለጽ ነው ማለት ነው። ስራቸው ለእያንዳንዳቸው የሚጸልዩበት የራሳቸው ስራ ስላላቸው በዚያ መግለጽ ነው ብለው በዚህ በአራት አይነት እንስሳ ተመስለው ይነገራሉ፣ ይሰበካል፣ ይተረጎማል እንጂ መላእክት ናቸው እንስሳ አይደሉም ማለት ነው። ከዚህ ጋር ተያይዞ ያው የመጣው ጥያቄ እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ምን ይላል? ይበልጣል የሚል ትምህርት አለ እንሰማለን። እና ምን ማለት ነው? እንግዲህ ሀበ አልቦ ሀበቦ
ካለ መኖር ወደ መኖር አንጥቶ ፍጥረትን በሙሉ የፈጠረ እግዚአብሔር ነው። ያንን ዓለምን ከፈጠረበት ጥበቡ ግን ዓለምን ያደነበት ጥበቡ ይበልጣል ብለው መተርጉማን አስቀምጠውታል። የትርጓሜ ሊቃውንት እሳቤ አገላለጽ ዘይቤ ነው ይሄ እና ይሄ የተባለበት ዋናው ዓላማው ዓለምን ሲፈጥር እግዚአብሔር አሉ። ዋናውን ሲተረጉሙት ምክንያታቸውን ሲያስቀምጡ ዓለምን ሲፈጥር እግዚአብሔር አልደከመበትም። ምን አላለበትም? እንጨት አልተሸከመም ዓለምን ለመፍጠር። እንደው ሰማያትን ለመዘርጋት ምሰሶ አላስፈልገውም። ዘሰቀሎ ለሰማይ ከመቀመር ነው ሊቃውንት እንዳሉት። ቅዱስ ያሬድም ብሎታል። ሌሎችም ሊቃውንት እነ ኤጲፋንዮስ ሁሉ እንደ ዋልታ ዘረጋው ነው የሚለው። 7 ሰማያት በሰማይ ደረጃ 7 ሰማያትን ሲዘረጋ እግዚአብሔር አንድ ምሰሶ የለውም። ዝም ብሎ ተዘርጋ አለው፣ ተዘረጋ ነው። ያው በቃሉ ነው እግዚአብሔር የዘረጋው ማለት ነው። ሌላው ይሄ ጠፈሩን ውሃ ነው። ጠፈር ማለት የረጋ ውሃ ማለት ነው። እዚያ ተከማችተህ ኑር ብሎ አዘዘው። ዝም ብሎ ተከማችቶ ይኖራል፣ ባለበት ጸንቷል። ድጋፍ ግን ጠጠር የለውም። ያለ ጠጠር ድጋፍ ጠፈርን ዘርግቶታል። ከዚያም በላይ ሐኖስ የሚባል የብርሃን መዋኛ ማደሪያ አድርጎ ያስቀመጠው ባህርም አለ። ባህር በባህር ላይ ተሸክሞት ይኖራል። የጠጠር ድጋፍ ግን አላስፈለገውም፣ ዝም ብሎ ይኖራል ማለት ነው። ወደ ታችም ስንመጣ አሁን ምድር ነው። ዘአጽንዐ ለምድር ዲበ ማይ ነው። ይሄ ግዘፈ ዓለምን ምድርን የተሸከመው የተንጣለለ ባህር ነው። ውሃ ይሄንን ግዙፍ ዓለም ተሸክሞታል። እንዴት ተሸከመው? እንዴት ሊሆን ይችላል? እግዚአብሔር ስለሚችል ነው መልሱ እንጂ ሌላ ለዚህ መልስ የለውም። ምክንያቱም የውሃ ብዛት ጠጠር መሸከም አይችልም። ግን ይህን ግዙፍን ዓለም ውሃ ተሸክሞታል፣ ባህር ተሸክሞታል። ከዚያ ነፋስ ተሸክሞታል፣ ባህሩን ነፋሱን ደግሞ እሳት፣ እሳቱን ደግሞ ጨለማ በርባኖስ ተሸክሞታል ብለው የሥነ ፍጥረት ምሁራን በኤጲፋኖስ የሥነ ፍጥረት ትርጓሚ ሀተታ ሊቃውንት አባቶቻችን በዝርዝር ይህን ያስቀምጣሉ ማለት ነው። ስለዚህ ይህን ሁሉ ዓለም ሲፈጥር ግን ይህን ሁሉ አደረገ ስንል አልደከመበትም። ሁሉም በቃሉ ነው ያዘዘው ማለት ነው። እሺ ዓለምን ስለማዳን ምን አደረገ? የመጀመሪያው ከሰማያ ሰማያት ወርዶ ያው ከስጋና ነፍስን ከድንግል ማርያም ነስቶ ሰው መሆን ነው። ከዚያ በኋላ ሰው ከሆነ በኋላ እንደ ማንኛውም ሕፃን 9 ወር በማኅፀነ ማርያም መቀመጥ ነው። ከዚያ ቀጥሎ ወደዚህ ምድር ከመጣ በኋላ እንደ ማንኛውም ሕፃን አለቀሰ ነው የሚለው የቅዳሴው ላይ ዲዮስቆሮስ አለቀሰ፣ ጡት ፈልጎ አለቀሰ ነው። ድንግልናው የጡት ጠባ ከድንግል ማርያም ማለት ነው። ከዚያ ጡት እየጠባ በዚህ ሰዓት በሚኖርበት ሰዓት ደግሞ እንደገና ጠላት ተነሳበትና ስደት ገጠመውና በድንግል ማርያም ጀርባ ታዝሎ ግብፅ ወረደ። 3 ዓመት ከ6 ወር ማለት እንዲህ እያለ መከራን እየተቀበለ በዚህ ምድር ላይ ዓለምን ለማዳን መከራ ተቀብሎበታል። ዓለምን ለመፍጠር ግን መከራ አልተቀበለበትም። ድካም የለበትም፣ ውጣ ውረድ የለበትም። ይህንን ዓለም ግን ለማዳን መከራን ተቀብሎበታልና ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ምን ይላሉ? ይበልጣል ያሉት ለዚህ ነው። ያኛውን ለመፍጠር መከራ አላስፈለገውም፣ መውጣት ወረድ አላስፈለገውም። እንደው የፈጠራ እግዚአብሔር ለምድር ነው። ቅዱስ ያሬድ ጥሩ አድርጎ የገለጸው ነገር ቢኖር ምድርን በሚፈጥራት ጊዜ ኢዜነወ ለሰማይ፣ ሰማይን አላማከረውም፣ አልነገረውም፣ እርዳታ አልፈለገም ከሰማይ። ሰማይን ሲፈጥር ምድር እንድትረዳው አልፈለገም። ምድርንም ሲፈጥር የሰማይን እርዳታ አላስፈለገውም። ወኢተማከረ ምስለ መላእክቲሁ፣ መላእክትንም ደግሞ አላማ ሚካኤል ገብርኤል ይህን እርዳኝ አለ። ሱራፌል ኪሩቤል ይህንን እርዳኝ ብሎ የጠየቀው መልአክ የለም ማለት ነው። ሊቁ ደግሞ ይሄ ታላቁ ዲዮናስዮስ የሚባለው ታናሽ ስላለ ማለት ነው፣ ተከታይ ስላለ አብይና ንዑስ የሚባሉ አሉ በሃይማኖት አበው። ታላቁ ዲዮናስዮስ የሚባለው ሊቅ ምን አለ? ይህንን የቅዱስ ያሬድን ሐሳብ በደንብ አድርጎ እሱም ገልጾታል። እግዚአብሔር ዓለምንም ሲያድን ዓለምንም ሲፈጥር ሁሉን ነገር በሚያደርግበት ጊዜ የመላክ እርዳታ አላስፈለገውም ይላል። ይፈቅድ ኃይለ መላክ፣ የመላክን እርዳታ አላስፈለገውም። ምክንያቱም እስመ ውእቱ ፈጣሪሆሙ ለመላእክት፣ ራሱ የመላእክት ፈጣሪ ነውና መላእክት እርዳታ አላስፈለገውም። ዓለምን በሚያድንበት ዓለም በሚፈጥርበት ብሏል። ስለዚህ ዓለምን ለመፍጠር ውጣ ውረድ አልገጠመውም። መወለድ ያላስፈለገውም፣ መሰደድ ያላስፈለገውም፣ ግንድ መሸከም፣ እርቃኑን ቀራንዮ ላይ መሰቀል፣ በጥፊ መመታት፣ መገረፍ፣ ስጋውን መቁረስ፣ ደም ማፍሰስ፣ እንዲህ ሁሉ ነገር አላስፈለገውም፣ የለበትም። በባህሪ መለኮቱ በትእዛዝ አድርጎታል ማለት ነው። ዓለምን ለማዳን ግን ይህ ሁሉ መከራ ገጥሞታልና ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ያሉ ሊቃውንት አባቶቻችን ይህንን ነው ማለት ነው።
እግዚአብሔር ይስጥልን። የመጨረሻ ጥያቄ ባጭሩ ነው የሚመልሱልን፣ ዝናብ እንዳይመጣብን ማለት ነው። በብሉይ ኪዳን የነበረው መስዋዕት መሰዊያ እንዲሁም ሊቀ ካህን ከአዲስ ኪዳኑ መስዋዕት መሰዊያና ሊቀ ካህን በምን ይለያል የሚል ነው። ከዚሁ ጋር አንድ ላይ አንዳንዶች ቅዱስ ጳውሎስን ባለመረዳት ጸጋው አድኖናል፣ ምንም አይነት ስራ አያስፈልገንም፣ ድነታችን ተፈጽሟል ሲሉ እንሰማለን። በእውኑ ቅዱስ ጳውሎስ እያለ ያለው ይህንን ነው ወይስ ሌላ ነው የሚል ነው። ይህንን መምህራችን ዲያቆን ብርሃኑ ይመልሱልናል። እግዚአብሔር ይመስጥልኝ። ብዙ ጊዜ የሰማችሁት ይመስለኛል። ባጭሩ ነው የምመልሰው። የብሉይ ኪዳን ካህን ከሌዋውያን ወገን የሆነ ራሱ በኃጢአት የተያዘ ስለ ራሱ ኃጢአትም ንስሐ የሚገባ ስለ ራሱ ኃጢአትም መስዋዕት የሚሰዋ ደካማ ሟች ሲሞት በሱ ምትክ ሌላ ሰው የሚተካበት ነው። የአዲስ ኪዳኑ አማናዊ ሊቀ ካህናት ግን ኢየሱስ ክርስቶስ ነው። ስልጣኑ የባህሪው ነው። ከማንም አልተቀበለውም። ሊቀ ሊቃውንት አሁን እንደነገሩልን ዓለምን ያዳነበት ጥበቡ የሚባለው ትህትናው ነው። እውነቱ ጥበብ የሚባለው ትህትና ነው። ምንም አንድ እኮ ዳን ብሎ ማዳን ይችላል። ምንም ለሁሉ ጠውረዳ ካህሊ ነው። ሲፈጥር በካህሊነቱ ነው። ሲያድን ግን በትህትና ነው። እኛን መስሎ ነው እና እኛም መስሎ ራሱ መስዋዕት አድርጎ የአዲስ ኪዳን መስዋዕታችን እሱ ራሱ ኢየሱስ ክርስቶስ ነው። ራሱን የሰዋበት መሰዊያ ደግሞ መስቀል ነው። መስቀል ላይ ነው የተሰቀለው። ስለዚህ የብሉይና የሐዲሱን ልናነጻጽራቸው አንችልም። በእውነቱ እንደው ያንን ከማነጻጸር ፀሐይን ከአንዲት ትንሽ ሻማ ጋር ማነጻጸር በጣም ቀላል ነው። የማይነጻጸር የማይባል ለማሳየትም የሚከብድ ነገር ነው እና ክርስቲያኖች አማናዊ መስዋዕታችን ክርስቶስ ነው። አማናዊ ሊቀ ካህናታችን ክርስቶስ ነው። አሁን ካህናት ሲናዝዙ አትሰማቸው? ይፍታ ይድግ ወይስረይ ብለው ምንድን ነው የሚለው? እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ሠራየ ኃጢአት ወደምሳ ሲያበሳ አይደለም የሚሉት ነው አይደለም? ስለዚህ ሊቀ ካህናቱ ኢየሱስ ክርስቶስ ነው። ሁሉ ጳጳሱን ቢናዝዝ ይሄ ነው። ፓትርያርኩ ቢናዝዝ ይሄ ነው። ቄሱ ቢናዝዝ ይሄ ነው። ሊቀ ካህናቱ ኢየሱስ ክርስቶስ ብቻ ነው። ይሄ ያለቀ ነው። ሊቀ ካህናት በብሉይ ኪዳን በዓመት አንድ ጊዜ ቅድስተ ቅዱሳን ገብቶ የደህንነት መስዋዕት ያቀርብ ነበረ። ያ ምሳሌ ነው። ማንን ለማመልከት? ክርስቶስ አንድ ጊዜ በመስቀል ላይ ራሱን አቀረበ፣ ዓለምን አዳነ። ከዚያ በኋላ በቅዳሴው ከስጋው ደግሞ እንካፈላለን፣ በጥምቀት ከሞቱ እንሳተፋለን፣ ከትንሣኤው እንሳተፋለን እንጂ እንደ አዲስ የሚቀርብ መስዋዕት የለም። አንድ ይዘግቶታል። በብሉይ ኪዳን ግን መስዋዕቱ የዕለት አለ። የዕለትም ሁለት ነው። ጧት አንድ አለ፣ ማታ አንድ አለ። ከዛ የሰንበት ተጨማሪ 3 እንስሳ አለ። ከዛ የሰርቀ ወርህ አለ። ከዛ የዓመት በዓላት አለ። ለምሳሌ በአንዱ በዓል ክርስቶስ በመጣበት ጊዜ በፋሲካው በዓል በሚሊዮን የሚቆጠር መስዋዕት በጎች ይታረዱ ነበር። በሚሊዮን የሚቆጠር ክርስቲያኖች አስቡ። ምክንያቱም ህዝቡ ብዙ ነው። ለእያንዳንዱ ያውሉ ይቀርባል። ፋሲካው በግ በየቤቱ ነው የሚገባው። ሚሊዮን ቤተሰብ አለ ማለት ሚሊዮን መስዋዕት ያስፈልጋል ማለት። ክርስቶስ ግን አንድ ጊዜ ስለ ሁላችን ነው የተሰዋው እና ይሄ ምንም የሚነጻጸር ነገር አይደለም። በዚህ ብንይዘው ግን ሁሌ በየዕለቱ የሚሰጠው ትምህርት እኮ ይሄ ነው። በእውነቱ ቤተክርስቲያን የምትመሰክረው ይሄን ነው። ንዜኑ ሞተከ ነው የምትለው ቅዳሴዋም ላይ ሌላ ነገር የለም። በእውነቱ ምንም ሌላ ነገር የለንም። ይሄ መሰረታዊ ነገር ነው። ይሄ በጸጋው ድነናል የሚለው የሚያነሳችሁት ሰፊ ጉዳይ ነው። እንደው በየዩቲዩብ ብትገቡ ሰፊ ትምህርት የተሰጠበት ነው። እኔም በጸጋው መዳን ብዬ አስተምሬያለሁ። እዚያ ላይ ልታዩት ትችላላችሁ። ፕሮቴስታንቶች የዚህ ግራ መጋባት አለባቸው። የዳን ነው እናንተም ግልጽ መሆን አለበት። ሁላችን የሰው ልጅ የዳነው በክርስቶስ ጸጋ ነው። በምንድን ነው የዳነው? በክርስቶስ ጸጋ ነው የዳነው። ጸጋው ምንድን ነው ብሎ ግን መጠየቅ ነው። ጸጋ እንዴት ነው የምናገኘው? ያን ጸጋ ለማግኘት ክርስቶስ የሰጠው ትእዛዝ አለ እኮ። እኛ አይደለም እኮ ያልነው፣ ክርስቶስ እኮ ነው። አጫጭር ነገር ላንሳ። እንዲያው አሁን ደጋግሞ ክርስቶስ የመሰለው ለምሳሌ የ10ሩ ደናግል ምሳሌ፣ 5ቱ ልባሞች፣ 5ቱ ሰነፎች። ልባሞቹ ዘይትም ይዘዋል፣ ሰነፎቹ ግን መብራት ይዘው ዘይት አልያዙ። ምንድን ነው ያ? ጌታ ሲመጣ በቀኝ የቆሙት እናንተ ስራብ ያበላችሁ፣ እነዚህ በሙሉ ጸጋ የምናገኝባቸው ስራዎች ናቸው። ቅዱስ ጳውሎስ በስራ አይደለም ያለው ምኑን ነው ካላችሁ፣ የህግ ስራ። የትኛው የህግ ስራ? የህግ ስራ የሚባለው በኦሪት የነበረው ለመንጻት፣ ምሳሌ የእግዚአብሔር ልጅ ለመባል መገዘር። በዚያ አልዳንም እኛ፣ በህግ ስራ አልዳንም።
ለእያንዳንዱ ኃጢአት የበግ መስዋዕት፣ የፍየል መስዋዕት፣ የርግብ እና የዋኖስ ግልገል፣ የቂጣ የእህል ቁርባን እንደዚህ አይነት የህግ ስራ አንሰራም። እኛ የምንሰራው ጸጋውን ለማግኘት ክርስቶስ የሰጠውን የእምነት ስራ ነው። የእምነት ስራና የህግ ስራ የተለያዩ ናቸው። የህግ ስራ ህግ የሚባለው ብሉይ ኪዳን ነው፣ የዚያ ስራ አለ። እኛ ግን በእምነት በክርስቶስ በጸጋ በክርስቶስ ነው የምንድነው። ያን ጸጋ ለማግኘት የተሰጡ የእምነት ስራዎች አሉ። ምሳሌ ያመነ የተጠመቀ ይድናል ይላል። መጠመቅ እኮ ስራ ነው፣ የእምነት ስራ። መቁረብ የእምነት ስራ ነው። ነዳያንም ማብላት የእምነት ስራ ነው። መጾም መጸለይ የእምነት ስራ ነው። እንዲህ ያለው እምነት ለምሳሌ አጋንንት ከጾምና ከጸሎት ውጭ አይወጣም አላቸው። ሰው መጾም መጸለይ ይሄ እኮ የእምነት ስራ ነው። በህግ ስራ ግን መስዋዕት በመሰዋት ደም በመርጨት ግዝረት በመገዘር ተናጽሆ በመፈጸም እንድናለን ብለን ግን አናስተምርም። እያስተዋላችሁ። ስለዚህ ብዙ መጻሕፍት ተጽፈዋል፣ ብዙ ትምህርቶች ተሰጥተዋል። እነሱን እየሰማን ሃይማኖት ለመጠበቅ በምግባር ለመጽናት ያብቃን። ይቆየን። ስብሐት ለእግዚአብሔር። በአብዛኛው ትምህርቶቹ ላይ አሁን ያለንበት የስደት ዘመን በጸሎት ብቻ ማለፍ ኦርቶዶክሳዊ መንገድ መሆኑን ሲያስተምሩን እንሰማለን። ራስን መከላከል በኦርቶዶክሳዊነት እንዴት ይታያል ይላል። ከዚሁ ጋር አብሮ ደግሞ የሚመለስ በተያዘ መካከል በመጽሐፍ ቅዱስና በአበው ትምህርት ምን ይመስላል ከላይ የተጠቀሰው ማለት ነው የሚል ጥያቄ ነው። እነዚህን አንድ ላይ አድርገው መምህራችን ዲያቆን ብርሃኑ አድማስ ይመልሱልናል። ቀጥታ ወደ እሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን መምህራን፣ ሊቃውንት፣ እዚህ ያላችሁ ሁላችሁም አባቶች፣ ወንድሞች፣ እናቶች እንደምን ዋላችሁ? አሜን። ልዑለ ባሕርይ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ጥያቄው ትምህርቶችን ሰምቻለሁ እና ስለ ጸሎት ስለዚህ ነው ትኩረት የምትሰጠው እንደዚህ ነው የሚል ነው። በቤተ ክርስቲያን አውደ ምሕረት ላይ በምናስተምርበት ጊዜ ማንኛውንም ነገር ሰዎች እንዲቀበሉት በቤተ ክርስቲያን ብቻ አይደለም፣ ከቤተ ክርስቲያንም ውጭ በሕይወታችሁ እንድታምኑት ቤተ ክርስቲያን የምትፈልገው እግዚአብሔር የሚፈልገው እኛም ደግሞ ከዛ ከሰማነው ካነበብነውም ከተማርነው ምን ነግራችሁ አንደኛ እና የመጀመሪያው ሳትናወጹ መቀበል ያለባችሁ እንደ ግለሰብ በሕይወታችሁ እንደ ማህበረሰብም በሀገርም ደረጃ በዓለምም ደረጃ ማንኛውም ነገር ያለ እግዚአብሔር ፈቃድ አይደረግም። ክርስቲያኖች በጎውም ክፉ፣ ጠቃሚውም ጎጂውም አንድም ነገር ያለ እግዚአብሔር መልካም ፈቃድ አይደረግም። ስለ እግዚአብሔር ፈቃድ እና ከዚህ ጋር ስለተገናኘው የሚያስተምሩ መምህራን እንዴት ነው እግዚአብሔር ሁሉንም የሚፈቅደው እንዴት ነው ፈቃዱ ብለው ሲጠይቁ ፈቃዱን በሁለት ድርጊቶች ከፍለው ይናገራሉ። አንደኛ በዚህ ዓለም የሚገጥመን ማንኛውም ውጣ ውረድ አለ። ሰዎች የሚገጥመን ሕመም ሊሆን ይችላል፣ መሰደድ ሊሆን ይችላል፣ መገደል ሊሆን ይችላል፣ መታሰር ሊሆን ይችላል፣ መራብ ሊሆን ይችላል፣ መታመም፣ ሌላ ብዙ አይነት ውጣ ውረድ ልንጠቅስ እንችላለን። መጠላት፣ ስም መጥፋት፣ መሰደብ፣ መናቅ፣ መዋረድ፣ መገለል፣ ሌላም ነገር ሊሆን ይችላል። ክፉ የምንላቸው በሕይወታችን እነዚህ በሙሉ በእግዚአብሔር መልካም ፈቃድ የሚገጥሙን ናቸው። ከዚህ ውጪ እኛ በፈቃዳችን የምናደርገው አንድ ሌላ ክፉ ነገር አለ። እሱም ኃጢአት ነው። ኃጢአት ክፋት የተመለከተው ኃጢአት ክፋት እንድናደርግ እግዚአብሔር ፈቃዱ አይደለም፣ ግን ደግሞ እንድናደርግ የሰጠንን ነፃ ፈቃድ ስለማይከለክል ያለ እግዚአብሔር ፈቃድ አይደረግም ይባላል። ስለዚህ አንድም ነገር ያለ እግዚአብሔር ፈቃድ አይደረግም የሚባለው በዚህ ምክንያት ነው። በጣም ጥሩ። እንደዚህ ከሆነ
ለምንድን ነው የሚለውን አሁን እኔ አስፍቼ ለጥጬ ወደዛ ነገር አልገባም። የተጠየቁት ጥያቄ አለ፣ እንደዚህ ብናደርግ እንደዛ ብናደርግ የሚል። በህመም ላስረዳችሁ። አንድ ሰው መታመምህ የእግዚአብሔር ፈቃድ ነው ብንለው መልስህ ጸሎት ብቻ ነው ማለት አይደለም። አንድ ቤተክርስቲያን ካህን መምህር የሚነግረው ግን የመጀመሪያው መታመምህ እግዚአብሔር ፈቃድ ነው ማለት ምክንያቶቹን ላናውቃቸው እንችላለን። የመጀመሪያው ሊሆን የሚችለው እግዚአብሔር ኃጢአታችንን ይቅር ሊለን በገጠመን ደዌ ሊሆን ይችላል። ማንኛውም ችግር ምክንያት እንድንታረም እንድንስተካከል የፈለገው እንድናስተካክል የቀደመ በደላችንን ይቅር ሊለን ለዚህ ነው የሚሆነው። ካልሆነ ለተጠቀሙት ደግሞ ለሌሎቹ ደግሞ ለክብር ነው የሚሆንላቸው፣ ክብር ጸጋ እንዲሆናቸው ነው። ስለዚህ ምንድን ነው የሚባለው? ይሄ ሰው በማንኛውም መንገድ የምንመክረው ማምከርም ማስተማርን ያለብን ሰዎች አንደኛ ስለገጠማቸው ነገር መጀመሪያ እንዲያደርጉት የሚገባው እግዚአብሔርን ማመስገን ነው። በሽተኛ ቢሆን አንድ ሰው ቢደኸይ፣ ቢራብ፣ ቢጠማ፣ ቢሰቃይ፣ ቢሰደብ፣ ቢገረፍ ተመስገን እግዚአብሔር ሆይ፣ ልክ ኢዮብ እንዳደረገው እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስሙ የተመሰገነ ይሁን። አንድ ሰው ተመስገን እንዲል ነው። በዚህ 3 ትልልቅ ነገሮችን ይገልጻል። አንደኛ በእግዚአብሔር ፍጹም እምነት ያለውን የእግዚአብሔር ፈቃድን በሙሉ ለመቀበል የተዘጋጀ መሆኑን ይገልጻል። ሁለተኛ በፈተናው ሰይጣን እንዲያማርር ይፈልጋል። ሰውየው የሚያመሰግን ከሆነ ግን እግዚአብሔርን ያስደስታል። ልክ ኢዮብ እንዳደረገው ሰይጣንን ያሳፍረዋል። እና በዚህ ምክንያት እንዲያውም ክፉ ነገር በገጠማቸው ጊዜ የሚያመሰግኑ ሰዎች ማመስገን አለባችሁ ተብለናል ብለው ሳይሆን ስለ ሁሉ ነገር እግዚአብሔር የሚጠቅመኝን ነው የሚያደርገው ብለው ከልብ እየተሰቃዩም ቢሆን አይሰቃዩም፣ አይጨነቁ ማለት አይደለም። የሚያመሰግኑ ሰዎች በአጭር ጊዜ መከራው ከነሱ እንዲርቅ እግዚአብሔር ያደርግላቸዋል። ተመልከቱ፣ አመስግኑ የሚባለው ለመሸንገል ለምናምን አይደለም። የምንጠላውን ነገር ከሚጠቅመን ውጭ በሆነ መንገድ ያለውን በእኛ ላይ ኃይል እንዳይኖረው እግዚአብሔር እንዲያሳጥርልን መፍትሄ እንዲሰጥልን በጣም ጠቃሚ ስለሆነ። ሶስተኛው ለምን ጸልይ ነው የሚባለው። አመስግን ተመስገን በል፣ ግን ደግሞ ይህን በሽታ ያርቅልኝ፣ ይህን ደዌ ያርቅልኝ፣ እንዲህ እያረክ ደግሞ የምችለው አድርግልኝ እያልክ ጸልይ ለምን ነው የምንለው። አንድ ቤተክርስቲያን ልትለው የምትችለው ነው። ይሄን ስታደርግ ግን መድኃኒት አትውሰድ፣ አትመርመር፣ አትታከም አትለው። ገብቷቸዋል አይደለም? እነዚህን የመጀመሪያዎቹን አመስግን፣ ተቀበለው፣ የእግዚአብሔር ፈቃድ መሆኑን ተቀበለው፣ በዚያም አመስግን፣ ጸልይ፣ ለምን ማለት አትታከም፣ መድኃኒት አያስፈልግህም ማለት አይደለም። ይህን በደንብ መረዳት አስፈላጊ። ግን ምን አይነት መድኃኒት እንደሚያስፈልገው ምን አይነት ሕክምና የሚያስፈልገው ግን ሌላ ባለሙያ ነው የሚነግረው፣ እኔ አይደለም የምነግረው። ግልጽ ነው አይደለም? አሁን መልሱ ልክ ነው። በሀገራዊ ሁኔታም እንደዚህ ነው የምናደርገው። የመጀመሪያው ወደድንም ጠላንም የገጠመን ማንኛውም መጥፎ ነገር ሁሉ ማንም ሰው የፈለገ እንትን ይስጥ በእግዚአብሔር ፈቃድ ነው የሚገጥመን። ምናልባት በጣም ስላሳዘን ነው ስለበደል ነው ኃጢአት ስለሰራ ሊሆን ይችላል እና ንስሐ ብንገባ የመጀመሪያው እርቅና ጥቅም የምናገኘው እኛው ራሳችን። የመጀመሪያው መደረግ ያለበት በማንኛውም ጊዜ ልክ አንድ ሰው ይህን እየተቀበለ እየጸለየ ህመምህን አርቅልኝ ብሎ ሐኪም ቤት እንደሚሄደው ደግሞ ከዚያ በኋላ ደግሞ አንድ ሰው የተሻለ ጥቅም እኔ ራሴን ስለ ወዳጆቼ አሳልፌ እሰጣለሁ፣ ሴቶች ህፃናት እየተጎዱ ነው፣ እነዚህ እየተጎዱ ነው፣ እነሱ ከሚጎዱ እኔ ራሴን ስለ እነሱ አሳልፌ እሰጣለሁ፣ ወታደር እሆናለሁ፣ እንዲህ አደርጋለሁ ቢል አይከለከልም። ያለ እግዚአብሔር ፈቃድ ቢያደርገው ግን አይጠቅመው። ያለ ጸሎት ያለ እውነት ቢያደርገው ግን አይጠቅመው፣ ተጨማሪ ጉዳት ነው የሚያመጣው። የመጀመሪያው መፍትሄ ነው። አሁን በእኛ ሀገር የሚታየው ምንድን ነው? እኔ የሚመስለኝ ምሬት፣ ማጉረምረም፣ እግዚአብሔር ለምን አመጣህብን ያለ ሆይ እንዴት እንዲህ አንተ እያለ ይደረጋል። እኔ ሁሌ የምናገረው ስላለ ነው ይሄ የሚደረገው። እግዚአብሔር ፍትሑ ሁልጊዜ ትክክል ስለሆነ ነው። እግዚአብሔር በምንም መንገድ አይሳሳትም። እንኳን የዚህ ዘመን ኃጢአተኛ ይቅርና ሚካኤል፣ ገብርኤል ፍርድ አያማክሩትም ለእግዚአብሔር። ልንገራችሁ፣ ማንም ለእግዚአብሔር አያማክሩም። እግዚአብሔር ፈታሄ በጽድቅ ኮናኔ በርት ነው የሚባል፣ በትክክል ነው የሚፈርደው። የማይገባንን አንድም ቀን አድርጎ አያውቅም፣ ወደፊትም አያደርግም።
ለየትኛውም ፍጥረት ማንም ሰማይ ዝቅ ምድር ከፍ ቢሆን ይህን እውነታ የሰዎችን ስሜት ለማስደሰት ብሎ ማሽሞንሞን አይቻልም። ይህ እውነታ ሰዎች አምነው አውቀው ንስሐ ገብተው ታርቀው እግዚአብሔርን ደስ በሚያሰኘው መንገድ ቢሄዱ ይጠቀማሉ። ያንን ማድረግ ያለባቸው የኔም በመድረክ ላይ ካስተማርኩ ትምህርቴ ማዕከል የሚያደርገው ይሄን ሕክምናውን እንደማልነግረው ግን በዚህ ታገል፣ በዚያ ፓርቲ ግባ፣ በዚህ ውጣ ልለው ግን አልችልም። ይሄ የቤተክርስቲያን ስራውም አይደለም ተግባርም አይደለም። ይህን የሚጠብቁ ሞኞች ክርስቲያኖች ናቸው። ሞኞች እንዴት ይህን ከቤተክርስቲያን ይጠብቃሉ? እንዴት ይህን ከካህን ይጠብቃሉ? ጸበል ሄዶ አልትራሳውንድ የሚጠይቅ ሰው ምን አይነት ሞኝ ሰው ነው? ያ ደግሞ ቦታ አለው። ያን ከፈለገ እዚያ ቦታ ነው መሄድ ያለበት። መመርመሪያው ቦታ እኮ አለው። እና እንዲሁ የዚህ ዘመን ክርስቲያን እኔ እንዲያውም አንዳንድ እንዲህ ያህል ጥያቄ ስሰማ እግዚኦ እንዴት ሆኖ ጅሏል የኛ ሰው ነው የምለው በእውነቱ ለመናገርም እንደው የግድ ስለምታረጉት ነው እንጂ ይሄ ሰው ከእግዚአብሔር ጋር እንዲታረቅ ይህን ኃላፊነት አንድ በመጽሐፍ ቅዱስ እኮ እንደ አንድ ካህን አሁን ያለው ፈተና ካህናቱን ሁሉ ጎትቶ ሰዎች ወደሚፈልጉት የፖለቲካ አስተሳሰብ እንዲናገሩ እንዲደግፉ የመፈለግ በሽታ ክፉ በሽታ ነው። ካህን ስለ ሁሉም መጸለይ ለሁሉም የሚጠቅም ማስተማር ነው ያለበት። እውነትን መናገር አለበት በሚገባው ቦታ በሚጠቅም መንገድ ሰውን ከእግዚአብሔር በሚያስታርቅ መንገድ። ሁሉ ቦታ እንናገረው እንዴት ይባላል? ሁሉ ቦታ እንወያይበት እንዴት ይባላል? ይህ ጠቃሚ አይደለም። ጠያቂዎቹ ራሱ ማወቅ መታረም አለባቸው። ቦታ አለው። ይሄ ብዙ ሰዎች አሉበት ነው። ይሄ ቦታ ተግባር አለው። ኃላፊ በዚህ ነው መደረግ ያለበት እና በዚያ መንገድ እንድትረዱት ነው መለመናችሁ። እግዚአብሔር ይስጥልኝ። ሊቀ ሊቃውንት ደግሞ ያቀኑታል። እሺ፣ ለመምህራኖቻችን አምላካችን እግዚአብሔር ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። ዘማሪት እህታችን ሲስተር አንድ ዝማሬ ትዘምርልንና መርሃ ግብራችንን በጸሎት እንዘጋለን። ድንግል ይዘሻል እግዚአብሔርን ሰላም ለኪ ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ የቀደመ በደላችንን የቀደመ